በዚሁ በተገባደደው ሳምንት ከተሰሙ አበይት መረጃዎች መካከል የኢራን ግጭት መቀጠልና የሐማስ ትጥቅ ለመፍታት መስማማት በቀዳሚነት ይጠቀሳሉ። አሜሪካና ኢራን የገቡበት ግጭት ለአፍታ ጋብ ብሎ ቢቆይም ኢራን በሆርሙዝ ሰርጥ በሚጓዙ መርከቦች ላይ ጥቃት መፈጸሟን ተከትሎ አሜሪካ በተለያዩ የኢራን አካባቢዎች ላይ ከባድ የበቀል ጥቃቶችን መፈጸም መበቀሏ ነው የተነገረው። የሳምንት ሳውዲ አረቢያም ከአሜሪካ ጋር በማበር በኢራቅ በሚገኙ ታጣቂዎች ላይ ጥቃት መፈጸሟ የተሰማበትና የቀጠናው ግጭትም አድማሱን አስፍቶ በግብጽ ወደብ ላይ መህልቃቸውን በጣሉ መርከቦች ላይም የድሮን ጥቃት የተፈጸመበትም ነበር። በሌላ በኩል የእስራኤል ህገወጥ ሰፋሪዎች በዌስት ባንክ የሚያደርሱት ጥቃት ተባብሶ መቀጠሉና በጋዛ ደግሞ ሐማስ ትጥቅ ለመፍታት መስማማቱ የተነገረው በዚሁ ሳምንት ነበር። እኛም ባለም በሳምንቱ ጥንቅራችን የሐማስ ትጥቅ ለመፍታት መወሰን በጋዛና በመላው የመካከለኛው ምስራቅ ስለፈነጠቀው ዘላቂ የሰላም ተስፋ የሚዳስስ ዘገባ ወደ እናንተ ለማድረስ ወደናል። ዘነባ ኃይሉን ተከታትለን እንመለስ። ከሁለት ዓመታት በላይ በፈጀው የጋዛ ጦርነት ከ70 ሺህ በላይ ሰዎች ሕይወታቸውን ሲያጡ ከ100 ሺህ በላይ የሚሆኑት ደግሞ መቁሰላቸው መነገሩ ይታወሳል። ይህ ጦርነት ጋዛን ወደ ድንጋይ ዘመንነት መመለሱም የሚነገር ሲሆን አብዛኛው የጋዛ ገጽታም ወደ ድንጋይ ክምርነት እንደተቀየረ ይገኛል። በጋዛ ሰርጥ ከፍተኛ የምግብ እጥረት ተከስቶም በርካቶች የሚቀመስ አጥተው ሲፈተኑና ሕፃናት ጭምር በምግብ እጦት ሲያነቡም ዓለም ተመልክቷል። ሰብአዊ ድጋፍ ለመቀበል እንደወጡ ወደ ቤተሰቦቻቸው ሳይመለሱ የቀሩባቸውን አሳዛኝ ክስተቶች ጋዛ ማስተናገዷም አይዘነጋም። It is a famine. The Gaza famine. ታዲያ ጋዛ ወደ ትቢያነት ከተቀየረችና ከ70 ሺህ በላይ ፍልስጤማውያን ሕይወት ካለፈ በኋላ ነበር ባለፈው ዓመት በአሜሪካ አሸማጋይነት በሐማስና እስራኤል መካከል የተኩስ አቁም ስምምነት የተደረሰው። ይህ የተኩስ አቁም ስምምነት ከተደረሰ አንድ ዓመት ሊሞላው ቢቃረብም እስራኤል በጋዛ ጥቃት ማድረሷን የቀጠለች ሲሆን ሐማስም በስምምነቱ መሰረት ትጥቅ በመፍታት የጋዛን አስተዳደር ለሲቪሎች ለማስረከብ ፈቃደኛ ሳይሆን ቆይቷል። ታዲያ ወራትን ከፈጀ ረጅም የድርድር ወራት በኋላ በዚህ ሳምንት ሐማስ ሙሉ በሙሉ ትጥቁን በመፍታት የጋዛን አስተዳደርም ለሲቪሎች ለማስረከብ መስማማቱን ይፋ አድርጓል። ከሐማስ በፊት ይህንን መረጃ ይፋ ያደረጉት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲሆኑ ፕሬዝዳንቱ በሶሻል ትሩዝ የግል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ ጽሑፍ ታጣቂ ቡድኑ ሀገራቸው ያቀረበችውን የሰላም እቅድ መቀበሉን ይፋ አድርገዋል። ትራምፕ በሰላም እቅዱ መሰረት ሐማስ ትጥቁን ለመፍታት ፈቃደኛ መሆኑን ከገለጹ ከአፍታ በኋላም የሐማስ አመራሮች የፕሬዝዳንቱ መረጃ ትክክል መሆኑን አረጋግጠው ትጥቅ እንደሚፈቱም ገልጸዋል። ሆኖም ታጣቂ ቡድኑ የጦር መሳሪያውን በቀጥታ ለእስራኤል ያስረክባል እንደማለት ሳይሆን ቡድኑ የቀሩትን ከባድ የጦር መሳሪያዎቹን በፍልስጤም የሲቪል አስተዳደር ቁጥጥር ስር በአንድ ስፍራ እንዲከማች ያደርጋል ነው የተባለው። ይህ የሐማስ ውሳኔ በጋዛ ዘላቂ ሰላም ለማምጣት እንቅፋት ሆኖ የቆየውን ችግር የሚፈታ ነው ያሉት ፕሬዝዳንት ትራምፕ ስምምነቱ በጋዛ ሰላምና ደህንነትን ለማረጋገጥ ወሳኝ ነው ብለዋል። We're committed to ensuring Gaza is demilitarized, properly governed and beautifully rebuilt. It's going to be a great plan, and that's where the border peace really started. And I think we can spread out to other things as we succeed with Gaza. በቅርቡ አዲስ የሐማስ መሪ ሆነው የተመረጡት ካሊል አልሃያም ይህንን ድርድር በዋና ተደራዳሪነት በመምራት ከዚህ ስምምነት ላይ መድረሳቸውን የተመለከተው በሐማስና እስራኤል መካከል በተደረሰው የተኩስ አቁም ስምምነት ሁለተኛው ዙር ዕቅድ መሰረት ሐማስ ትጥቅ እንደሚፈታ፣ እስራኤልም ወታደሮቿን ከጋዛ እንደምታወጣና ጋዛን መልሶ የመገንባት ስራ እንደሚጀመር ተካቶበታል። ትራምፕ እንደገለጹት ከሆነ ሐማስ ትጥቅ የመፍታት ኃላፊነቱን እንደተወጣ፣ እስራኤል ወታደሮቿን ከጋዛ ማውጣት የምትጀምር ሲሆን ጋዛም በአዲስ የሲቪል መንግስት መተዳደር ትጀምራለች። ትራምፕ አክለውም ዓለም አቀፉ የጋዛ ሰላም አስከባሪ ወታደሮች በጋዛ ከሚቋቋመው አዲስ የፖሊስ ኃይል ጋር በመተባበር ለነዋሪዎቿ ምቹ እንድትሆንና ደህንነቷ እንዲጠበቅ ያደርጋልን ብለዋል። ታዲያ ይህ በጋዛ ዘላቂ ሰላምን ያመጣል የተባለለት የሐማስ ትጥቅ የመፍታት ስምምነት ሁለት ፈተናዎች ገና ካሁኑ እንደተጋረጡበት ነው እየተነገረ የሚገኘው። የመጀመሪያው ፈተና ሐማስ ትጥቅ የምፈታው የእስራኤል ወታደሮች ሙሉ ለሙሉ ጋዛን ለቀው ሲወጡ ብቻ ነው የሚል ሲሆን ትራምፕ እንደገለጹት
ደግሞ የእስራኤል ወታደሮች ጋዛን ለቀው የሚወጡት ሐማስ ትጥቁን ሙሉ በሙሉ ሲፈታ ብቻ ነው። ሐማስ ሌላ ያነሳው ነገር ትጥቅ ከመፍታቴ በፊት በጋዛ መልሶ ግንባታ መጀመርና የሚታይ ተጨባጭ ለውጦች መታየት አለባቸው የሚል ጥያቄ ነው። በሌላ በኩል ሐማስ ትጥቅ ለመፍታት ዝግጁ መሆኑን ከገለጸ በኋላ እስራኤል ምላሽ ለመስጠት መዘግየቷ በራሱ ሌላ ጥርጣሬ ማጫሩ እየተነገረ ነው። ይህም እስራኤል በስምምነቱ መሰረት ከጋዛ ወታደሮቿን ለማውጣት ዝግጁ ናት ወይ የሚለው ጥያቄ ነው። ሐማስ ትጥቅ መፍታት ከጀመረ በኋላ እስራኤል ወታደሮቿን ቀስ በቀስ ከጋዛ ታወጣለች ተብሎ የተጠየቁት የዋሽንግተን ባለስልጣናት በበኩላቸው እስራኤል በፈረመችው ባለ 20 ነጥቦች የጋዛ የሰላም እቅድ ስምምነት እንደምትገዛ እርግጠኛ ነን ብለዋል። ባለስልጣናቱ እስራኤል ይህንን ስምምነት በማክበር ወታደሮቿን ከጋዛ ለማውጣት ፈቃደኛ ካልሆነች ፕሬዝዳንት ትራምፕ እጅግ እንደሚያዝኑ የጠቀሱ ሲሆን እስራኤል በስምምነቱ በመገዛት የአሜሪካ ጥሩ ወዳጅ ሆና ትቀጥላለች የሚል እምነት እንዳላቸውም ገልጸዋል። በእስራኤልና ሐማስ መካከል የተኩስ አቁም ስምምነት ከተደረሰ በኋላ እንኳን በትንሹ 1168 ፍልስጤማውያን መገደላቸውን ተከትሎ ፍልስጤማውያን በአሁኑ ስምምነት ላይ ያላቸው ተስፋ እምብዛም መሆኑ ነው እየተነገረ የሚገኘው። የሆነ ሆኖ ይህንን የሐማስንና የእስራኤልን ፍላጎት በማቀራረብ በሁለቱ መካከል ያለውን አለመተማመን ለመፍታት ሌላ ተጨማሪ ወራትን እንዳይወስድ ስጋትን ማጫሩ አልቀረም። አሁን ላይ ሐማስም ሆነ እስራኤል የገቡትን ስምምነት ሙሉ ለሙሉ ይተገብራሉ ወይ፣ የገቡትን ቃል ኪዳንስ ያከብራሉ ስለሚለው ጉዳይ እርግጠኛ ሆኖ መናገር አይቻልም። ነገር ግን በአንድ ነገር ላይ እርግጠኛ መሆን እንደሚቻል እየተነገረ ይገኛል። የአሁኑ የሐማስ ውሳኔ 3 ዓመታት የፈጀውን የጋዛን ጦርነት በዘላቂነት ለማስቆም የተጀመረውን ፖለቲካዊ ሂደት የሚያጠናክር ወሳኝ የሆነ እርምጃ ስለመሆኑ